የተጠቀምናቸው ቦክሰኞች ትክክለኛ ቦክሰኞች ናቸው። ታሙ ሁላ ነበረ ምንድነው የቦክሰኛ ጡጫ ነው ያረፈበት ፊቱ ላይ። እኔ እውነቱን ስነግርሽ አይደለም ካራክተር አንቺ ጋር ኢንተርቪው ሲመጣ ፈርቻለሁ። በጣም ነው የምፈራው ሁሉንም ካራክተር ገና ስጀምረው ሃርድ ዲስክ ፌል አድርጎብኝ ነበር የሆነ ጊዜና የሰራሹን ሲን መድገም ከባድ ነው በጣም። ካራክተር ወደ አዲስ ዓለም ነው ስትጠሪ ሁሉም ካራክተር ቻሌንጅ ያደርጋል ብዬ አስባለሁ። ቻሌንጅ የማያደርግ ካራክተር ያው የለም። ተከታታይ ሲሆን ግን በየቀናችን ስለምታውኛት ትኖሪያታለሽ። በቃ ረቂቅ ነበር የምትመስለኝ ራሴን ለረጅም ጊዜ። ይሄ አንዳንዴ አክቲንግ ምንድነው አንዴ ግሩሚ ሲል ሰምቻለሁ፣ እረፍት ይፈልጋል መሀል ላይ። ኢትዮጵያ ውስጥ ፊልም ሰርቶ መጨረስ ራሱ ስኬት ነው። እየተከታተላችሁ የምትገኙት በአባይ ቴሌቪዥን ወደ እናንተ የሚደርሰውን ሰከላ ሾው ነው። ሁለት እንግዶች አሉኝ። የፊልም ስራን በተለያየ ጊዜ ጀምረው አንድ ላይ አንድ አዲስ ፊልም ይዘው የመጡ እንግዶች አሉኝ። የተለያዩ ስራዎችንም እንደዚሁ ይሰራሉ። ምናልባት ዴስ ቲቪ በደንብ የምትከታተሉ ሰዎችም የምታውቋቸው ይመስለኛል። ቆንጆ ፊልም ይዘውልን መጥተዋል። ቃሌን ይሰኛል። ፊልማቸውንም እናስተዋውቃለን። በቅርብ ጊዜ ወደ ሲኒማ ገብቷል። እንዲሁም ደግሞ እነማን ናቸው እነሱን ተዋውቀን ደግሞ እንጀምራለን። እንኳን ደህና መጣችሁ። እንኳን ደህና ቆየሽም። ስለተገናኘን ደስ ብሎኛል። አንቺ አድናቂ ነበርኩ። ካንተ ጋር እየተዋወቅን ነው። በጣም እናመሰግናለን። እኔም በጣም ደስ ብሎኛል። ራሳችሁ አስተዋውቁልኝ እስኪ። ሉሊት ገረመው እባላለሁ። ተዋናይት ነኝ። አሁን ደግሞ ይዘን በመጣው ስራ መሪ ተዋናይ ነኝ። መራይ ፀሐይ እባላለሁ። ተዋናይ ነኝ። አሁን ይዘነው በመጣነው ስራ ደግሞ ረዳት ተዋናይ ሆኜ ተሳትፌያለሁ እዚህ ስራ ላይ። ያው መሪቷ ነው ወኝስ አስፈ እሺ። ሌላ ሶስተኛ ደግሞ የምናውቀው ሰው በዋና አስተዋውቁት። እሱንም ባይኖርም ዮሐንስ ስለሚታወቅ እሺ። ዮሐንስ አስፋው የዚህ ፊልም አንዱ መሪቷ ነው እሱ ነው። ከዚህ በፊት በተለያዩ የሞዴሊንግ እና የትወና ስራዎች ላይ ተሳትፏል። አሁን አሜሪካ ነው ያለው ለስራ ሄዶ እና እዚህ ላይ መሪቷ ነው የሆነው ተውኗል። ፕሮዲዩሰሩም እሱ ነው ለመጀመሪያ ክሊፕ በጣም ጥሩ። ከዚህኛው ፊልማችን ጀምሮ ወይስ ወደ ኋላ ልመልሳችሁ እንተዋወቃችሁ እስቲ ወደ ልጅነት ትውልድና እድገት ብዙ ሳናረዝመው ለመተዋወቅ ያህል። የአዲስ አበባ ልጅ ነኝ ነው ማለት የምችለው። የተወለድኩት ድሬዳዋ ነው፣ ግን ገና እንደተወለድኩ በአንድ ወር ነው ወደ አዲስ አበባ የመጣሁት። ድሬዳዋን ስለምወዳት ድሬዳዋን የተወለድኩት ሁሌ እላለሁ። ያደግኩት ግን አዲስ አበባ ነው ከአንድ ወር ጀምሮ። የድሬዳዋም ተቀብለናል። አዲስ አበባ የት አካባቢ? ብዙ ጊዜ ነው የኖርኩት በቄራና በሳር ቤት መካከል ሳልቫቶሪ አካባቢ የሚባለው ቦታ ነው። ለቄራም ለሳር ቤትም ስለሚቀርብ ሁለቱም መካከል። እሺ አንተንስ መራዊ? ያው እኔም አዲስ አበባ ነው የተወለድኩት፣ ያደግኩትም እዚሁ አዲስ አበባ ነው። ያው የኛ ሰፈርም ለመግለጽ ይከብዳል። የጨርቆስ ልጅ ነኝ፣ ግን ከጨርቆስ ደግሞ ወደዚህ ወደ ጋዜቦ አደባባይ ያለ አይደል? ወደዛ መሀል ላይ ነው። ከጨርቆስና ከቦሌ መሀል ጨርቦሌ አይነት ነገር ጨርቦሌ። እሺ አንቺ እንዴት ገባሽ ወደ አርት? ከዛ በኋላ በትምህርትም በልጅነትም ፍላጎቱም ሙከራውም ነበር። ከዛ ግን የእውነተኛ ስራ ሆኖ እንዴት መጣ? ሙያ ሆኖ የመጣው ትምህርት ቤት ነው። ከዛ በፊት ሞዴሊንግ ነው እኔ ደግሞ የጀመርኩት። አይገባኝም ግን ማለት ኢንተርቴይንመንት ፈልጋለሁ ነው እንጂ ስፔሲፊካሊ አክቲንግ ፈልጋለሁ አይገባኝም ነበር። ግን አክቲንግ ነው ፈልጋው ሲገባኝና ሞዴሊንግም ያው አክት ማድረግ ነው። የለበሽውን ልብስ መድረክ ላይ አክት ማድረግ ነው፣ ፓርት አክቲንግ ነው። ግን በደንብ አክቲንግ አይደለም። ስለዚህ ትምህርት ቤት እያለሁ ይሄን ፍላጎቴን የምታቅልጅ ከዛ በፊት መድረክ ፋሽን ሾው ምናምን ሞክሬያለሁ። ያው ቁመቴ ትንሽ አጭር ነው፣ ግን ለኢንተርናሽናል አይሆንም እና የምታቅልጅ እንደዚህ ያለ እኮ ኦዲሽናል ለምን አትሞክሪ ምናምን ትለኛለች። እና ይሄ የምታከብሩ የምትፈሪው ስራ የለም አላቅም። አንቺ ስትመጪ ብዙ ሰው የሚወደውን ስራ ይፈራዋል እና ፈርቼው አይመርጡኝም አይነት ነገር አልኳት። ግድ የለም ብላ ቁጥር ሰጠችኝና ፎቶሽን ብላ ሰጠችልኝ። ከዛ ሄድኩኝ። በጣም ተገፍቼ በጓደኞቼ ነው ሄድኩት። ከዛ ኦዲሽን ሰጠው። የመጀመሪያ ስራ የሰለሞን ሹም የተሳሳተ ጥሪ የሚል ፊልም ነበረ እና ደወለልኝ ከስንት ጊዜ በኋላና ተመርጠሻል ስባል በጣም ነበር የደነገጥኩት። የመጀመሪያ ሙከራዬም ስለነበር ማለት ነው። በዛ መንገድ ነው የገባሁት ሰፖርቲቭ ሆኜ ማለት ነው። ከዛ በኋላ እንዴት አገኘሽው? ያው ሁልጊዜም ሲወጣ ስራ የሰው አስተያየት ራስሽንም ደግሞ ያው ማየት ግድ ነውና አይ ችለዋለሁ እኔ ጎበዝ ተዋናይ እንደሆንሽ
እንደው እቺ ለምንድን ነው ብቅ እያለች የምትጠፋው? የእውነት እንደዛ ነው የምለው የነበረው። ዲኤስቲቪ ላይ ብዙ ስራዎች ላይ ሳይሽ በቃ አሪፍ ነው ጥሩ ቦታ ላይ ናት እያልኩ ነበር። አሁን ደግሞ በአዲስ ስራም እዚሁ ተገናኘን። በቃ የፈራሹ ሙያ ነበረ፣ ግን አሁን አይ እንደዚህ ከሆነ ራሴን አሻሽልበታለሁ ደፈርሽው ሳይሆን በቃ የሆነ የልብ ሙላት ግን የሆነ ነገር ይሰማል። ያ እንዴት መጣ? እንዴት እንደተሰማኝ ልንገርሽ። ከሱ በፊት ሰፖርቲቭ ሆኜ የተመረጥኩት ግን በጣም ይስቁብኝ ነበረ። የሁሉንም ስክሪፕቱን ሸምድጆ ነበረ እና ሁኔታዬን አይቶ ዳይሬክተሩ ስክሪፕት ሱፐርቫይዘር ትሆኛለሽ አለኝ። ማለት እንደ ስራ ሳይሆን በቃ እዚህ ሆኜና በማያገባኝ ሄድ ነበረ። የኔ ትንሽ ፓርት ነው ግን በማያገባኝ ሁሌ እዛ መገኘት ያስደስተኛል። ሲያወሩ ሪሄርስ ሲያደርጉ ያስደስተኛልና የሆነ እየወደድሽው ስመጪ ይሄን ነው ለካ የምፈልገው አይነት ስሜት ተሰማኝና በጣም በጣም ጉጉት ነበረኝ እዛኔና የመጀመሪያው ስራዬ እንደዛ ሆነ። ከዛ እሱ ላይ አይታው ሌላ ኦዲሽን ጠሩኝ እና ትንሽ ነሽ ተብዬ ማለት ትንሽ ነኝ እያልኩ ሳይሆን ለካራክተሯ ተብዬ ቀረና ከዛ ኦኬ ሜቢ ትክክለኛ ቦታ ላይ አልፈልግም አይነት ስሜት ተሰምቶኝ አንድ ኦዲሽን ነው ከዛ በኋላ ሄድኩት። ግን በፊትም ስለምፈራው ስለማከብረው ስራውን እንደዛ ተሰማኝ። ከዛ እሱን ከሰራው ከ2 አመት በኋላ ይሆናል አንድ ጓደኛ ያለና እንደዚህ ለምን አትሞክሪም? አይ ባክተውኝ ምናምን አልኩትና ግድ የለም ፑሽ አረገኝ እሱምና አሁንም ኦዲሽን ሰጥ ሚን ካራክተር ናት። ከዛ በኋላ የሰራሁት ባንቺ የመጣ የሚል ፊልም ነው ከሳምሶን ቤቢ ጋር በጣም ማከብረው የምፈራው አይነት አክተር ነው። በጣም ማደንቀው ነውና ከነሱ ጋር ነበረ ለመስጠት ነው ይዛኔም ቱ ቢሆንስ ተሄድኩት እንጂ መረጣለው አይነት ስሜት በጭራሽ አልተሰማም። ብዙ ሰው ነው የሰጠው ምናምን የዛኔም ተደወለልኝ በስንተኛው ቀን ተመርጠሻል ስባል ምናልባት እችላለሁ ማለት ነው። እስቲ ነገር ስራ ላርገው አይነት ስሜት ተሰማኝ። የነበረው ፊድባክ አሪፍ ነበረ። ሳሚ በጣም አበረታች ነው፣ ዳይሬክተሩም ጎበዝ ነውና እሱ ማንዳም ነበረበት እሱ ፊልም ላይ። ከዛ የመጀመሪያ ኦልሞስት የመጀመሪያ የምለው እሱን ስራ ነው በነገርሽ ላይ ያኛውን ያው ሞክሬያለሁ እና ጥሩ ኤክስፒሪየንስ ሆነኝ። ከዛ በኋላ በቃ ፊልም መስራት እወዳለሁ እችላለሁ አይነት ስሜት ተሰማኝ በሰዓቱ። በዛው ቀጠልኩበት። ከዛ በኋላ ተከታታይ ስራዎች መጡ። ሀናለን ያለ ቀጠለ። ወደ አንተ ልምጣ። እንዴት ነው የገባኸው? እሺ የመጀመሪያው ፊልም ምንድን ነበር ያንተ? መጀመሪያ ድራማ ነው የሰራሁት፣ ናፍቆት የሚል ድራማ። በጣም ቆንጆ ሚውዚካል ድራማ ነው በነገራችን ላይ ዲኤስቲቪ ላይ ነበርና ፋዘር ቤት በመማርበት ሰዓት ዳይሬክተሩ በጣም ጎበዝ ዳይሬክተሩ ብሩክ ሞላ ይባላል እና ያቀኝ ነበረ። እዛ በምተወንበት ሰዓት ያቀኝ ነበር። ከዛ ከ3 አመት በኋላ ሞዴሊንግ ውስጥ 3 አመት ቆይቼ ፎቶዎች ምናምን ያው የሞዴሊንግ ፎቶዎች ምናምን ስለቅ ካራክተሩ በቃ እኔ የምለቃቸውን ፎቶዎች የሚመስል አይነት ካራክተር ነበርና ካስታ አደረገኝና እኔ አላመንኩም። ምክንያቱም በቃ ምንድነው አንደኛ እኛ በነበርንበት ሰዓት ተማሪ በነበርንበት ሰዓት የተወና ተማሪ በነበርንበት ሰዓት ትንሽ እድሜሽ ከፍ ማለት አለበት ካስት ለመድረክ። ምክንያቱም ይሄ የሃያዎቹ መጀመሪያ ላይ የሚሰሩ ሙቪዎች ብዙ የሉ እኛ ሀገር ላይ ብዙ ይሄ ሃይ ስኩል ፊልም ምናምን የለም እና እኔ በዛ ሰዓት ሃያዎቹ መጀመሪያዎች ውስጥ ነበርኩኝ የነበረውና ስለዚህ በቃ እድሜ ሲደርስ ልምጣ ብዬ ነው የወጣሁት በሰዓቱና ካስት አድርጌሃለሁ እንደዚህ አይነት ፊልም ድራማ ነው ሜን ካራክተር ነው ምናምን አለኝ ማለት ነው። እና ሄጄ እስካወራው በቃ ምንም አላመንኩም። ከዛ ሄጄ ሳወራው በቃ ስክሪፕቱን ላከልኝ የመጀመሪያ ቀን እና 7 ክፍል ላከልኝና መሰራው ሜን ካራክተሩ ነው እንትና ይባላል አለኝ ማለት ነው። እና ሳነበው በቃ ጨረስኩት፣ 7 ክፍል ጨረስኩት። ደወልኩለት በቃ እና አለኝ። ሄድኩ። ስሄድ በቃ የሚገርም ተገንብቶ ምናምን እየተሰራ ነበር እና ዲኤስቲቪ የመጀመሪያዎቹ ስራዎች ውስጥ አንዱ ነበረ። ከዛ ግን በቃ ከገባሽ በኋላ ወደ ኋላ የለም። የሚከብደው ምንድነው እችላለሁ የሚለው ጉዳይ። መጀመሪያ ስራ ካስተደረገ እችላለሁ በእርግጥ ወይስ ፍላጎቱ ብቻ ነው የሚለው ነበርና ልክ የመጀመሪያዎቹን ቀረጻዎች ከተቀረሽ በኋላ ልክ ያንስ ታረጋግጪ በቃ ወደ ኋላ አትመለሽ። በጣም ነው ደስ የሚለው። እሺ ወደ አዲሱ ስራችሁ ልምጣ። ወደ ኋላ መለስ ብለን ስለ ተከታታይ ቴሌቪዥን ስራዎችም እናወራለን። ምናልባት አነጻጽረን እንጀምረው። ፊልሞችም ሰርተሻላችሁ በተለይ። ስለዚህ ተከታታይ ስራዎች አሉ። እዚህ ጋር ደግሞ ፊቸር ፊልም ላይ ደግሞ ስትመጡ በቃ የሆነ ያህል ጊዜ ወስዶ የሆነ ኔክስት ዊክ አሻሽላለሁ እንኳን የሚባል እድል የለም። በቃ አለቀ። አሁን ነው። አስተዋውቁኝ አዲሱን ስራችሁን። አዲሱ ስራችን ቃሌን ይባላል። የፍቅር ፊልም ነው። የቦክስና የፍቅር ፊልም ነው። የቦክስ ታሪክ አለው፣ የቤተሰብ ታሪክ አለው፣ የእናትና ልጅ የፍቅረኛ
የጓደኝነት ብዙ ነገር አለው። ቃሌን ይባላል። ደራሲ ዳይሬክተር ሀበን ነው። ኪሩቤል ስዩም ሀበን ይባላል። ፕሮዲሰሩ ጆኒ ነው፣ ሜን ካራክተሩ ማለት ነው። በትወና ጆኒ ዮሐንስ አስፋው፣ እኔን እና ምራት ተሳትፈንበታል እና ሌሎችም ብዙ ተዋናዮች አሉ። እነ ቤዛ፣ ሳሮን ብዙ ተዋናዮች አሉ። ሌሎችም ሰርተውበታል። የፈጀብን ጊዜ 2 ዓመት ከወራት ነው። ያው እንዳለችው ቃሌን በ3 ሰዎች ላይ የሚያጠነጥን የፍቅርና የቦክስ ፊልም ነው። ያው የቦክስ ፊልም ነው ብለን ብናወራው ይሻላል። ቦክሱ ላይ ደግሞ የፍቅር ስቶሪ አለው። ከዛ 2 ዓመት አላቅም ምን ያክል ወር እንደሆነ ከ2 ዓመት በላይ ሆኖታል ቀረጻ ከተጀመረ። ከዛ እንደ አጠቃላይ ፕሮጀክቱን ጀምሮ ለመጨረስ ደግሞ ወደ 7 ወር ምናምን ከዛ በላይ፣ ምክንያቱም የቦክስ ትሬኒንጎች ነበሩ። ከቦክስ ትሬኒንጉ እስከ ቀረጻ ፕሮዳክሽን ምናምን ከተገባ በኋላ ደግሞ 1 ወር ከምናምን ነበረ ምናምንና እንደዛ የተሰራ ፊልም ነው። በጣም ቆንጆ ፊልም ነው እና ያው ብዙ ጎበዝ ባለሙያዎች ተሳትፈውበታል። ፕሮዲሰሩ አሁን በጣም እንደ ፕሮዲሰር ብቻ ሳይሆን እንደ አክተርም በጣም ብዙ የለፋበት ስራ ነው። ማለት እንደ አክተር ስልሽ የቦክሱ አብዛኛው የሚመለከተው እሱ ነበርና የትሬኒንጉ ታይምም በጣም ረዥም ነበረ። እንደዛ የተለፋበት ስራ ነው። ገብታችሁ እዩት እላለሁ። በጣም ቆንጆ ፊልም ነው። እኔም ትሬለሩን አይቻለሁ። በጣም ቆንጆ፣ ኳሊቲውም ቆንጆ ነው። ትወናም ያየሁት ነገር በሙሉ ደስ ይላል። የኛ ሀገር ፊልም ላይ ሁልጊዜ ሲተች የምናየው ባለሙያ ያለማማከር ነገር። አሁን ሕክምና ቦታ ላይ ኬድና የሆነ ስተት የጤና ባለሙያ የሆነ ሰው ቶሎ ያችን ያያታል፣ ሌሎቻችን አናስተውለው ይሆናል። አሁን ቦክስን ነክታችኋል። ቦክስ ዝም ብሎ ድብድብ አይደለም፣ ስፖርት ነው። ያ ነገር ህጉ ምኑ ከተዛነፈ ሌላ ችግር ነው። ማንም ያግዜ ነበር እዛ ላይ ምን አይነት ማንን ተጠቅማችኋል? የባለሙያ ድጋፍ እርዳታ በትክክል ነበረው እንዳለሽ። እሱም ከመጀመራችን በፊት ከመጀመራችን በፊት ሪሄርሳሉ እያለም ጎን ለጎን ሜን ካራክተሩ ስለሆነ የቦክሱን ሲን የሚጫወተው ትክክለኛ ቦክሲንግ ስልጠና ነበረው። በትክክለኛ ኮቾች፣ የብሔራዊ ቡድን የሚያሰለጥኑ ኮቾች እነሱም በትወና ተሳትፈውበታልና በትክክል ትሬን ያደረገው 6 ወር ሙሉ እንደውም በዛው ወደ ቦክስ እንደሄድ ነበር ያለው። በትክክል ነበረ ሲሰለጥን የነበረው። ፊልሙ ላይ ሰዎች ካዩትም ትክክለኛ ነበረ፣ ሪል ነበረ እንትኑ ሪንግ ላይ የነበረው ነገርና በደንብ ጊዜ ተወስዶ እሱ ነገር ታስቦበታል። እንዳልሹ ክፍተታችን ነው፣ አንዱ ክፍተታችን እሱ ነው። ስለ ሕክምና ስለሌላ ስለ ሳይኮሎጂም ስለምንም ስንሰራ አንዳንዴ ጭንቀት አለው ፊልም በራሱና ወይ ከሱም ሊሆን ይችላል፣ አንዳንዴ ደግሞ በቸልተኛት ሊሆን ይችላልና ሳያማክሩ መስራት ብዙ ክፍተት ይፈጥራል። ምክንያቱም ኦዲየንሳችን ብዙ አይነት ሰው ነው የሚያይን፣ ብዙ አይነት እድሜ፣ የተለያየ እድሜ ላይ ያለ ሰው ነው የሚያይንና እሱን መጠንቀቅ ያስፈልጋል። እሱን ተጠንቅቀናል በትክክል። በጣም ጥሩ። የምትጨምርበት ነገር አለ? አዎ፣ ያው ምንድነው ኢቨን የተጠቀምናቸው ቦክሰኞች ትክክለኛ ቦክሰኞች ናቸው ፋይቶቹ ላይ ያሉት ማለት ነው። እና መሪ ተዋናዩም ዳይሬክተሩም በስርዓት የቦክስ ስልጠና ቦታ እየሄዱ በስርዓት በዚህ መንገድ ቢሰራ በዚህ መንገድ እነሱን እያማከርን ኢቨን ስለ ዳኝነት ምናምን አሁን ለምሳሌ ዳኝነት ላይ እንዴት ነው የሚደረገው? እንዴት ነው ቦክስ የሚዳኘው? በምን አይነት መንገድ ነው ነጥብ የሚሰጠው? እንዴት ነው የሚደረገው ከማለት ከዛ ደግሞ ፊልሞች ራሱ በጣም ብዙ ፊልሞች ነው ሲታይ የነበረው መጀመሪያ ያው እንደ ሪፈረንስ ብዙ ነገር የምንወስደው ከውጭም ስለሆነ የውጭ ፊልሞች ላይም በጣም ብዙ ነገር ታይቷል። ከዛ እዚህም በስርዓት ባለሙያዎችን እያማከርን ነበርና ባለሙያዎቹ በጣም ደስተኛ ነበሩ። ማለት የሆነ ነገር ሲሰራ እንደዚህ ሲደረግ ለካ ሰው በጣም ክፍት ነው፣ ለመተባበር በጣም ክፍት ነው እና በጣም ተባባሪ ነበሩ። የሚገርምሽ በጣም ነው ማመስገን የምንፈልገው። እንደ አጠቃላይ እየመጡ የቦክስ ቀን ለምሳሌ አንደኛው ፋይት ኖሮት ሌሎቹ መተው ቦክሰኞቹ ማለት ነው ሌሎቹ መተው በስርዓት አፕሪሺየት ያደርጉ ነበር። በዚህ መንገድ ቢሆን ይሉ ነበር ምናምን እና ይሄ የሆነ በጣም ጥሩ ነገር ለመስራት ስትፈልጊ እንዲሁም ወደ እነሱ ወደ ባለሙያዎቹ መቅረብ የተሻለ እንደሆነ ነው ያየሁት። ምንም ኢነርጂያቸው አይደክምም። በጣም ነው ደስ የሚለው።
ከዛ እኛ ጋም በጣም ለመሞከር ይሄ ለመሄድና ለማወቅ በጣም ተሞክሮ ነበረ። ሰርቷል ብዬ አስባለሁ። በተቻለ መጠን ባለሙያ ስለነበር እናምናለን። ጥሩ ሆኗል ብዬ አስባለሁ። አጋጣሚዎች ድንገት ተቆለፈ ሰው የለም ወይ? ስራ ላይ እንዴት ነበር? አዝናኝም አሳዛኝም ድንገተኛ ነገሮችም ሊኖሩ ይችላሉ። እንደዚህ አይነት አጋጣሚዎች ነበሯችሁ? ይኖራል። ምንድነው ይኖራል ምንሽ ያው ሲሰራ አሁን ለምሳሌ ይሄ ኮሪዮግራፊ ውጭ ሀገር ላይ ሲሰራ በስርዓት የሆነ ባለሙያ ኮሪዮግራፊውን የሚሰራ ባለሙያም አለ። ከዛ ደግሞ ብዙ ቴክኖሎጂዎችም አሉ። እኛ ሀገር ላይ ልክ እንደዚህ አይነት ነገር ስትዳፈሪ ቻሌንጅ የሚያደርገው ነገር የመጀመሪያው ጉዳይ ምንድነው ብዙ ነገሮች ላይ አዲስ ነን። ከዛ ምንድነው ፋይት ሲኖች አሉት፣ ብዙ የፋይት ሲኖች አሉት እና ላይፈጠር አይችልም። ኢቭን ኮሪዮግራፊ ፐርፌክት ምናምን እየመጣ ግን የሆነ መሳሳቶች ይኖራሉና ጆኒ እንትን ተመቶ ነበር ምናምን ታሞ ሁላ ነበረ። ምንድነው የቦክሰኛ ጡጫ ነው ያረፈበት ፊቱ ላይ የሆነ ያክል ቀን ምናምን በቃ አርፈን እናውቃለን። ምክንያቱም ትክክለኛ እንዲመስል በጣም የሆኑ ግዴታ በቃ መደረግ ያለባቸው ጉዳዮች ነበሩ። እንደዚህ አድርገው ምናምን የሚባሉ ጉዳዮች ነበሩና ሲባል በቃ ያገኝሻልና እንዲያውም በቃ ይሄ ኮሚትመንቱ ስለነበር ምናምን ለመስራት ካለው እንትን ነው እንጂ በጣም ከባባድ ነገሮች ደርሰውም ነበርና ግን ያው ደስ ይላል። ይሄ የምትወጁ ስራ ላይ ሲሆን ምንም ነገር ሲገጥምሽ ደስ ብሎሽ ነው የምትቀበዩና እንደዚህ አይነት ነገሮች ነበሩ። አክቲንግ ላይ በነገሮች ላይ ደግሞ ብዙ ጊዜ አይታወቅም። ይሄን ሀሳብ አክቲንግ ላይ ያሉ ሰዎች በደንብ ሼር ያደርጉኛል፣ እርግጠኛ ነኝ። የሆነ ነገር ትጎጂና የዛኔ አይታወቅሽም። ፎከስድ ነሽ አክቲንግሽ ላይ ካራክተሯ ላይ ነሽ ምናምንና ልክ ተብሎ ራስሽን ስትሆኚ ህመሙን ሚዛኔ ፊል ታደርጊዋለሽ እና ብዙ ሰዎች ሼር የሚያደርጉኝ ይመስለኛል ይሄን ሀሳብ። እንደዚህ አይነት ነገር ስሜት ውስጥ በተለይ በጣም ስሜት ውስጥ ገብተው የሚሰሩ አክተሮች አይታወቃቸውም። እየሰማሁ ነበር የሌሎችም ሰዎች ኤክስፒሪየንስ ነው። ብዙ ጊዜ አክቲንግ ላይ ስትሆኚ አይታወቅም። ደግሞ እንደዚህ አይነት ሲኖች ካሉ እውነት እንዲመጣ ጥፊ እንኳን ስንት የተጠፈጠፉ ሰዎች አሉ። ግድ ነው የሆነ መምጣት አለበት። አበበዛ እንደ ህንድ ፊልም ድድድ ያለ ስትወጁ ደግሞ ቢሆን ነው ደስ የሚልሽ። ለምሳሌ ጥፊውን ከማስመሰል ቢመቱኝ ደስ ይለኛል አይነት ስሜት ነው የሚሰማሽ ስትወጁ ስራውንና። እሺ ወደ ኋላ ልመልሳችሁና እስከዛሬ ከሰራችኋቸው ወይም የከበዷችሁ ወይም በቃ ፈትነውኛል የምትሏቸው አይነት ገጸ ባህሪያት ችሎታም አሁን እንደ ተዋናይ ብዙ ነገር ይፈልጋል። ያንቺን አይቼው ነው ውሃ ውስጥ በጣም የውሃ ፍርሃት ወይ ዋና የማይችል ሰው ያንን ሊያደርገው አይችልም። ግን እንደ ተዋናይ ደግሞ ሙሉ በቃ ሁሉ ነገር ቢያንስ መሞከር የሚችል ሰው መሆን አለና የፈተኗችሁ በጣም ከራሳችሁ የራቁ ገጸ ባህሪያትን እስከዛሬ ከሰራችኋቸው? እኔ እውነቱን ስነግርሽ አይደለም ካራክተር አንቺ ጋር ኢንተርቪው ሲመጣ ፈርቻለሁ። በጣም ነው የምፈራው ሁሉንም ካራክተር ገና ስጀምረው በጣም እፈራለሁና ኢንተርቪው ላይ ማን ከቀድሞ አልተሻልኩብሽም። ካራክተሯን እየተዋልኩ መጀመሪያ ላይ ስጀምር ወይ ሪሄርስ ላይም ሊሆን ይችላል ነርቨስ ነው የምሆነው። ሁሌ አዲስ ነው ካራክተር። ይሄን ካራክተር ማች ይያዋለሁ የምትዩ የለም በቃ የሰራሹን ደግመሽ ካልሰራሹ በስተቀር ሁሌ አዲስ ኤክስፒሪየንስ ነው። ያቺ ካራክተር ባለፈችበት መንገድ ማለፍ ይጠበቅብሻል። ያ ደግሞ አዲስ ነው፣ እንደ ራስሽ እንደ ኑሮሽ አይደለም እና ሁሉም ቻሌንጅ አለው። ይሄ ነገር በደንብ ፎከስ ሆነሽ ጊዜ ሰጥተሽ በደንብ ያስፈልጋል ራስን ማሰልጠንና ሁሉም አዲስ ሲሆን ቻሌንጅ አለው። ሁሉም ከባድ ነው ብዬ ነው የካራክተር ቀላል አለው ብዬ አላስብም። እንዳልሽው አሁን ስላነሳሽም ስላስታወሽኝ የውሃ ዋናው ሲን ዋና ጎበዝ አይደለሁም እኔ ግን እንትኑ ካራክተሩ ስገቢ እንደውም ሚዛኔ ብዙ አስቸግሬያለሁ ለመቀረጽ ቀጭን ስለሆንኩ ተንሳፈፍኩባቸው በጣም። በዚህ አጋጣሚ ቦንጎን የቀረጸው ባንትስሪ ስቱዲዮና በጣም ጎበዝ ካሜራ ማን ነው። በጣም ትልልቅ የሚባሉ ብንወዳቸውን ስራዎች ከረቡኒ ከትልልቅ የምንላቸው ጀርቦች አለ ቦንጎና የተበሳጨብኝ ነበር። የዛኔ ምንድነው የምትንሳፈፊው ውስጥ ነው የፈለገኝና እንደዛ እየሆንኩበት ነበረ። ቻሌንጅ የተለየ ቻሌንጅ ምለው እዚህ ስራ ላይ ምናልባት እንትን ሃርድ ዲስክ ፌል አድርጎብን ነበር የሆነ ጊዜና የሰራሹን ሲን መድገም ከባድ ነው በጣም ማለት በሰራውስ በመጀመሪያው ልክ አይመጣም የሚል ስጋት ይኖራል። አንዳንዴ ደግሞ የሰራሹን ልትወጁ ትችላለሽ ይዛኔ ተደጋግሞ ቤስቱ ስለሚወሰድና ምናልባት እንደ ቻሌንጅ ከተቆጠረ እዚህኛው ስራ ላይ ቃሌል ላይ እንደሱ አይነት ነገር አጋጥሞናል። ግን በጣም ሁሉም ቅን ነው። ይቦንጎን በጣም ቅን ሰው ነው። ዳይሬክተሩም ተዋናዮቹም ጥሩ ነበረና ተደግሟል። መጥፎ አልሆነም።
እግዚአብሔር ይመስገን። አልፌ ነው ከባድ። እኔም ያው ካራክተር ወደ አዲስ ዓለም ነው የምትጠሪው። ስትጠሪ ወደ አዲስ ዓለም ነው ስልሽ የኖርሽውም ቢሆን እንደ አዲስ ሁሉም ሰው ሲጠራ አዲስ ዓለም ውስጥ ገባ ተብለሽ ነው የምትጠሪው እና ሁሉም ካራክተር ቻሌንጅ ያደርጋል ብዬ አስባለሁ። ቻሌንጅ የማያደርግ ካራክተር ያው የለም። ግን አዲስ ነገር ወይም ደግሞ በጣም አዲስ ስኪል አዲስ ነገር ሰሪ ስትበይ በጣም ቻሌንጅ ያደርጋል። ለምሳሌ የሆነ አንድ ስራ ላይ ካራክተሩ በጣም አጫሽ ነው ስልሽ በጣም አጫሽ በቃ ይሄ የመጨረሻ የሚባል ሌቭል አጫሽ እና እኔ ደግሞ አላጨስም እና በቃ ፐርፌክት እንዲመስል ደግሞ ያው በደንብ መምጣት አለበት ምናምን እና በቃ ጨርሼ 2-3 ቀን ተይው በቃ ይታገልሻል ሁላ ነው የምነግርሽ። እና ያው ካራክተር ደግሞ ጥሩ አድርገሽ ለመስራት የሆነ ርቀት ስቴጂ ትንሽ ከዛ መውጣት በጣም ቻሌንጅ ያደርጋል። ብዙ ሰው ጋር ሀፕን የሚያደርግ ነገር ነው እና ሁሉም ጋር እንደዚህ አይነት ነገር አለ። ይሄ ግን አዲስ ነገር ማላውቀው ነገር ስለነበረ በቃ ትንሽ አታግሎኝ ነበር። ከዛ ውጪ እዚህኛው ፕሮጀክት ላይ ያው የመጀመሪያ ፊልም በመሆኑ በራሱ ለኔ ቻሌንጅ ነበረ። የመጀመሪያ ፊልሜ ነው። በዚህ አጋጣሚ ሁሉም እኔና ምኖኝ የጠሩኝን ሰዎች ማመስገን እፈልጋለሁ። ምንድነው ወደ አዲስ ፕላትፎርም ለመምጣት ትንሽ ካለው ጥበት አንፃር ይከብዳል እና ፕሮዲውሰሩና ዳይሬክተሩ አምነውኝ እንዲሁም በጣም ትልቅ ባለሙያ ነው ሲኒማቶግራፈሩ ጆሴፍ አምነውኝ በቃ እዚህ ስራ ላይ ጠሩኝና ለኔ እሱ በራሱ ቻሌንጅ ነበር። ወደ ፊልም ነው መጣው የሚለው ጉዳይ በራሱ በጣም ቻሌንጅ ነበር እና ግን እግዚአብሔር ይመስገን በጣም ጥሩ ሆኖ አልፏል። የፈርስት ኤክስፒሪየንስ አይመስልም። ክሩ በጣም ጸዴ ነበር፣ ፋሚሊ ነበር ምናምንና እሱ ያንን ነገር አራግፎልኝ በደንብ እንድሰራ አድርጎኛልና ይሄ ነው በአብዛኛው ያለው ቻሌንጅ አዲስ ነገር ሲሆን። ሌላም ስራ አብራችሁ አላችሁ፣ ትንሽ ነገር ስለሱ። ተከታታይ ፊልም ላይ ነበር የተገናኘ ነው። የረቂቅ መንገድ ይባላል። ዲኤስቲቪ ላይ ዲኤስቲቪ የሚያዩ ሰዎች ያውቁታል። ያው ሰዎች ኮሜንት ስለሚሰጡኝ ነውና 105 ክፍል ሄደ ነው በየቀኑ የሚታይ ነበርና እሱ ስራ ላይ ተገናኝተን ነበር። ወንድም የሆነውንም ስቶሪ መናገር የለብኝ ምናልባት ስላለቀ ብዬ ነው። ለተከታታይ ጊዜያት ሄዷል። አይ ቲንክ ከ6 ወር በላይ ምናልባት ሄዷልና በጣም ወደው ስራ ነው። በነገርሽ ላይ ቻሌንጂንግ ነበር በጣም ግን ተወተናል ብዬ አስባለሁ። ክሩም ፋሚሊ ነበር። ስለ ተከታታይ ቅድም ንገሩኝ ስላልሽ እሱንም ለመናገር ያክል እንትኑ ከባዱና ጥሩ ጎኑ ለመናገር ተከታታይ ሲሆን ለምሳሌ ፊልም ሲሆን የሆነች ካራክተር ትሰሪያለሽና ወደ ቤትሽ ትሄጃለሽ ወይ የሚቀረጸው ከሳምንት በኋላ ሊሆን ይችላል፣ ኮንቲኒየስሊ ሊሆን ይችላል። ያንቺ የሚያዘው ነው ኑሮሽን እየኖርሽ ከዛ ትጣሪያለሽ ነው የሚሆነው። የዛኔ ከካራክተርሽ ወጥተሻል ብዙ ጊዜ ከዛ ትመለሻለሽ። ተከታታይ ሲሆን ግን በየቀኑ ያችን ስለምታውኛት ትኖሪያታለሽ። በቃ ረቂቅ ነበር የምትመስለኝ ራሴን ለረጅም ጊዜ በጣም ነበር። እንዴት ነበር የምንቀርጸው? ጠዋት እንገናኛለን 12 ሰዓት እስከ ማታ ለሊት አንዳንዴ 6 ሰዓት፣ ከዛ ጠዋት ድጋሚ 12 ሰዓት ነው ፒክ የሚያደርጉሽ። ከካራክተሯ የምትለያዩ የመተኛ ጊዜሽን ነው። ከክሩም ጋር ደግሞ ፋሚሊ ነው የምትሆኝ። ከቤተሰቦች የበለጠ ክሩን ነበር የማገኘውና ከክሩም ጋር ፋሚሊ ስለምትሆኝ ከካራክተሯም ጋር ስለምትዋሃጂ በቃ እንድትሰሪ በጣም አሪፍ ይሆንልሻል። ጥሩ ትተውኛለሽ። ማንኛውም አክተር ቢሆን በቃ በደንብ የመዋሃድ እድሉን ያገኛልና ኢቭን ሲያልቅ የማልቀስ ሲነበረውና ከልቤን ያለቀስኩት እግዚአብሔር በሚያውቀው በቃ እንደተለየችኝ አይነት እንደሞተችብኝ አይነት ካራክተሯ እንደተለየችኝ ስሜት ከልቤ ነው በቃ ወዳት የነበረውና ጥሩ ጎኑ ይሄ ነው። በየቀኑ ስለምትሰሪያት ከሷ ውጭ አትሆኝም። ቤስትሽን ታዋጫለሽ፣ የአክቲንግ ቤስትሽን ነገርና ጥሩ ጎኑ ይሄ ነው። ከባዱ ደግሞ በጣም የማረፊያ ጊዜ አይኖርሽም። የሶሻል ላይፍም የፋሚሊ ምንም አይኖርሽም። ሙሉ ለሙሉ እዛ ካራክተር ውስጥ ነሽና ይሄ አንዳንዴ አክቲንግ ምንድነው አንዴ ግሩሜ ሲል ሰምቻለሁ፣ እረፍት ይፈልጋል መሀል ላይ። ከዛ ካራክተር ወጥተሽ አዲስ ካራክተር ውስጥ ስትገቢ መሀል ላይ ራስሽን እረፍት ይፈልጋል ነገር ነውና ያለ እረፍት ስትሰሪ ምናልባት ድካም የሚያመጣው ነገር የተሻለ አክቲንግ እንዳታምጪ ሊያደርግሽ ይችላል። እሱ ነው እንጂ የሚከብደው ጥሩ ነው ተከታታይ። ከዛ ውጪ ኢነርጂሽን በጣም ስለሚወስደው ፊልም ላይ የምታዩት እድልሽን እየቀነሰው ይመጣል። ሊኖርሽ አይችልም። ጊዜ ደርበሽ መያዝ ደግሞ ኤቲክሱም አይደለም አንዳንዴና በሱ ከፊልም እንድትርቂ ያደርግሻል። ፊልም በጣም ነው የምወደው። አወዳሪ ብትኝ ራሱ ፊልም ነው የምመርጠውና ከፊልም እንድርቅ አድርጎኛል ለተወሰነ ጊዜዎች። ዲኤስቲቪ የማየው ሰዎች ደግሞ የጠፍተሽ ነው አይነት ኮሜንቶች ብዙ ይደርሱኝ ነበረ። ከሱ እንትኑ ነው ጥሩ ያልሆነ ሳይዱ ነው። ከዛ ውጪ እንዳልኩሽ ለመተወን በጣም አመቺ ነው ተከታታይ ሲሆን። ጨምሮ ነገር አለ እዚህ ላይ
ምንድነው ያው እዚህ ላይ ከሰራን በኋላ ነው እዛኛው ላይ ካሴት ተደረገ ሁለታችን ልክ ይሄን እንደጨረሰን የመጣ ፕሮጀክት ነው። እዚህ ላይ ፍቅረኛሞች ሆነን ነው የምንሰራው። እዛ ላይ እህትና እንደምንፈጣ ከእንዴት ልቀበላት? እውነት ነው። ፊልማችሁን አዲሱን አስተዋውቁኝ። መቼ የት ሲኒማ ቤት እይታ ላይ ነው ያለው? አሁን እሱን አስተዋውቁኝ። ምስጋናም ማጠቃለያም ካለ ለሁለታችሁም እድሉ። ቃሌን አሁን በተመረጡ ሲኒማ ቤቶች እየታየ ነው። ከ2 ቀን በፊት ነው የተመረቀ የሬድ ካርፔት ሞመንቱ እሱ ነበረ። ጥሩ ጊዜ ነበረን። በጣም ያው የቻልነውን ሞክረናል። እኛ የቻልነውን ሞክረናል። ከዛ ውጪ ኦዲየንስ አይቶ የሚለንን ነገር ለመቀበል ዝግጁ ነን። ያው ፐርፌክሽን የለም። ኢትዮጵያ ውስጥ ፊልም ስትሰሪ እኔ አንዳንዴ እንዲላለሁ ኢትዮጵያ ውስጥ ፊልም ሰርቶ መጨረስ ራሱ ስኬት ነው። ያ ማለት ልክ ያሉንም ስራዎች ኳሊቲያቸው የቀነሰም እየቻሉ ግን በቸልተኝነት የወጡ ስራዎችም ልክ ናቸው ማለት አይደለም። ግን በጣም ብዙ ሀስሎች አሉት እና ብዙ ጊዜ ሰው ይለኛል ኢቭን አንዳንዴ ፊልም ላይ መግባት ፈልጋለሁ ሰው ይልሻል። ምናልባት አንቺም ሲያገኝ ጋዜጠኛ መሆን ፈልጋለሁ ይልሻል። እንደዚህ ነገር ያጋጥማል። ልጆችም ትንሽ ልጆችም ምናምንና ግን የሚመስላቸው ታውቂያለሽ እንትን ነው ይሄ ፋንሲ የሆነ ላይፍ መተው ቆንጆ ሆነው ሜካፕ ሰርተው ጥሩ ነገር በልተው ጥሩ ለብሰው ቅርጽ ብለው ሂድት ነው የሚመስላቸውና ቀን ሙሉ ሊደክምሽ ይችላል። ፀሐይ ላይ ከሆነ ሲኑ ፀሐይልሽን በደንብ ልትጠጪ ትችያለሽ። ሊረብሽ ይችላል። ያ ማለት ፕሮዳክሽኑ ሳያቀርብልሽ ምግብ ላይሆን ይችላል። አንዳንዴ እቺ ትለቅ በቃ ወይ ፀሐዩ ሳይገባብን ወይ ዝናቡ ሳይመጣ ሊሆን ይችላል እንዳየር ሁኔታውና እሱ እስኪባል ብዙ ሀስሎች አሉት። ብቻ ካራክተሯን ስትሆኝም ፊዚካሊ የሚያጋጥምሽ ነገር አለ ምናምን እና እሱን አይረዱትም። ዝም ብሎ በቃ ይሄ መተሽ ተዝናንተሽ ምትይጂ ነው የሚመስላቸውና አንዲት እዚህ ለኛል ናዝሬት አንድ ስራ እየሰራን አንድ ትልቅ ሴት ናትና እንደዚህ ከሚመስላቸው ሰዎች ውስጥ ናትና መታ ተቀርጻ ስታዩ ቀኑ ሙሉ የሆነ ሆስፒታል ሲኖር ይጨንቃል ሆስፒታሉ ምናምንና ዋለች ማለት ይሄ እንጀራ አይደለም ባይበላስ ተቀናለች እንዲህ ነው የምትበሉት ምናምን አለችኝና በዚህ አጋጣሚ ፊልም መዝናናት ብቻ አይደለም። ያው ይሄን የምለው ለማያውቁት ሰዎች ነው ስራውን እና ለሚጓጉ ለመግባት መዝናናት ብቻ አይደለምና ብዙ ነገሮች አሉት ፊልም። ሰው እሱንም አይቶ መግባት ያስፈልጋል። ቃሌን ለፍተናል። ያው ወደ ቃሌን ስመለስ አይተው አስተያየታቸውን ይስጡን። የኢትዮጵያ ፊልም አይበሉን፣ ብዙ ነገር ኮንሲደር ያድርጉልን። የኢትዮጵያ ብዙ ነገሯ ገና ነው ማለት ኢትዮጵያ አንዱ ከብዙ ወደ ኋላ ካልንባቸው ወይ ታገልን ሁሉ ነገር ላይ እንደ ኢትዮጵያዊ ገና ነን። ያው እናድጋለን ግን ገና ነን ማለት እንትን አይደለም። ብዙ ሰዎች ፊልም ላይ ጣት መቀሰር ይቀላቸዋል። ኢንተርቴይንመንትም ስለሆነ መሰለኝ ሌክዠሪ ተብሎ የሚታሰበው መሰለኝና ዲሉም ስላለን ነው። በጣም ዛሬ የወጣውን የሆሊውድ ፊልም የማየት አቃጃችን ላይ ይመጣል ግን እንደ መወዳደር አይችልም። እንደ ተዋናይም እንደ ፊልምም ላይ እንዳለ ሰው እንዲያይበለ ማለት አስቺም ሰው የሚያዩ ላይ ሰርተሽ ይኝ ብለሽ እንዲያትበሉኝ አይባልም። ግን ቅር ይለኛል የሆነት ኢትዮጵያ ፊልም ግን ምናምን ሲለው ቅር ይላል። የኢትዮጵያ ሰርቪሷም ገና ነው። ኢትዮጵያ ሁሉ ነገራችን ገና ነው፣ እያደግን ነው። ስለዚህ ፊልሙ የሚያድግ አንድ ነገር ነውና በዛ ስሜት ይውልን። እናስተካክለው ካለ ደግሞ ያው እንዲየተጋገዘን የተስተካከለ ነው የሚሄደውና መቻልነው ሞክረናል። አይተው አስተያየታቸውን ይስጡን ማለት ፈልጋለሁ። ቃሌንን ይት ምስጋና ካለ መለሳለሁ። አንተስ? ቃሌን በጣም ቆንጆ ፊልም ነው። በጣም ጥሩ ተደርጎ ለመስራት በጣም ብዙ የተለፋበት ፊልም ነው። ብዙ ብር ወጪ ተደርጎ የተሰራ ፊልም ነው። ከዚህ በፊት አሁን ያለፈው አርብ ምርቃት ተመርቆ በሁሉም ሲኒማ ቤቶች እንዲታይ ተደርጓል። ሬድ ካርፔት ሴሬሞኒ ደግሞ ሰኞ ዕለት በጣም በሰፊው ብዙ ባለሙያዎች በተገኙበት እንዲመረቅ ተደርጓል። ከዚህ በኋላም የተለያዩ ክፍለ ሀገሮች ላይ እንዲሁም ውጭ ሀገር ላይ ለማሳየት እቅዶች አሉን እና ደግሞ ለወደፊት ማለት እኛ በጣም ጥሩ ነገር ለመስራት ሞክረናል። በተቻለ መጠን አሁን ባለን አቅም ጥሩ ነገር ለማምጣት በደፈር ነው ማለት ደፈር ነው የምለው። እንደዚህ አይነት ጉዳይን መስራት ደፈር ነው የምለው። ምክንያቱም አሁን ባለን ሪሶርስ አሁን ባለን ጉዳይ ትንሽ የሆነ መድፈር ይፈልጋልና እሱን ደፍረን ለመስራት ሞክረናል። ኔክስት እንደዚህ አይነት ተመሳሳይ ጀነራ ያላቸው ፊልሞችን ሲሰሩ ሰዎች እንደ ሪፈረንስ ሊጠቀሙበት የሚችሉት ነው። ምክንያቱም ያው ቀድሞ ከሰራሹ ወይም ቀድሞ ከተሰራ ጉዳይ የሆነ ነገር ተወስጂና ከዛ ደግሞ የራስሽን ነገር ነው የምትጨምሪበትና እኛም ያው ተመሳሳይ ነገር ነው ያደረግነውና ኔክስት የዛሬ 10 ዓመት ምናልባት ተመሳሳይ ፊልም ቢሰራ ቆንጆ ሰርጎ ይሰራል። ግን ከዚህ የምትወስጁ ብዙ ነገር ይኖራልና እንደዛ እንደ ሪፈረንስ ሊጠቅም ይችላል ወይም ሊያገለግል ይችላል ብዬ የማስበው ፊልም ነው። ሁሉም ሰው መጥቶ ቢያየው ያው ልፋታችንን ደስ ይለናል። ሁላችሁ መታችሁት ይውላል። በዚህ አጋጣሚ
ተቀበለናል ግብዣውን። ምስጋና ካለ መስገን ይቻላል። ምስጋና ብዙ ማመሰግነው አለኝ። ያው ሰዓትሽ እንዳልወስድ አጠር አድርጌ ለማለት እሞክራለሁ። ቤተሰቦቼን አመሰግናለሁ። አባቴ የኔ አበረታች ነው እንዳልኩሽ ያየኛል በደንብ የመጀመሪያው ኦዲየንስ ነው። እናቴም በጣም 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 ቃል የለኝም። ያው ሁሉም እንደሚለው እናት ነው፣ የኔ እናት ግን የምር ትለያለችና በጣም ማመስገን ፈልጋለሁ። አባቴ ጋር ያመሰግናለሁ፣ አመሰግንሻለሁ እናቴ፣ ወንድሜ ዮኒ፣ ጓደኞቼ። የሚገርምሽ የምስጋና ሰዓት ነው አልወሰድብሽ፣ ግን ፊልም ስትሰሪ የመጀመሪያ አካባቢ ካስ ስትደረጊ ይሄ እንደዚህ አርጉልኝ የማለት ስልጣን የለሽም ማለት አትሽምም እና መስራቱን ብቻ ነው ፎከስ የምታደርጊውና አንዳንዴ ኮስቲዩም ምናምን ልትቸገሪ ትችያለሽ። አንዳንዴ ደግሞ በለበሹ ልብስ ከተቀረሽ ወርደ ነው እንዴ ምናምን ይባላል ስለሚባል ኦኬ እንዲ እንዳልባል ታያለሽ ምናምንና ኢቭን ልብስ ራሱ ከጓደኞቼ እየሰጡኝ የምሰራባቸው ፊልሞች ነበሩ፣ በተለይ መጀመሪያ አካባቢዎችና ጓደኞቼ ከሌ ብዬ ከጠራው ሰዓቱ ስለማይበቃ ነው። ጓደኞቼ በጣም አመሰግናለሁ ሰፖርት ስላረጋችሁኝ። እስከ ዛሬ የመጣውባቸው የፊልም ክሮች እንዳለ ያው ከሌ አለለም ሙሉ ክሮች ትንሽም ቢሆን አስተዋጽኦ አድርገዋል ሁሉም በየእንትናቸውና ለነሱ ሁሉ አመሰግናለሁ። እስከ ዛሬ የመጣውባቸውን ክሮች እንዳለ አሁን ስፔሲፊካሊ ለቃሌን ስለመጣው ደግሞ ቃሌን ክሮችን በጣም አመሰግናለሁ። ዳይሬክተሩ ሀበን ይባላል፣ ኪሩቤል ስዩም ሀበን በጣም ታጋሽ ነው ማለት እሱ ባይሆን አንዳንዴ የፊልም አያልቅም እላለሁ። የእውነት ለሱም በተደጋጋሚ ብየዋለሁና በጣም ትግስቱ የሚገርም ትግስት ነው ያለው፣ እልህ አለው የመጨረስ እና አሁን የመራ ጊዜ እንደሆነ ሀበን ጊዜ እንደሆነ ይሰማኛል። ከኛ በፊት አንድ ስራ ሰርቷል ለፍትህ የሚል ከዛ ሁለተኛ ስራ ነውኛ ብዙ ስራዎች ላይ እንደማየው ተስፋ አደርጋለሁ። ሀበንን በጣም አመሰግናለሁ። ጆኒ ፕሮዲዩሰሩን ስለታገሰን ስለሰጠን ጊዜ እናመሰግናለን። 13 ስቱዲዮ ኢቦንጎ በጣም ጀግና ካሜራማን ነው፣ በጣም ሲኒማቶግራፈር ነው፣ ጎበዝ ነው። እናመሰግናለን። ያው ለሁሉንም ለመጥራት ጊዜ ያበቃ አመሰግናለሁ። አብሮኝ የሰሩትንም አክተሮቹን መራ የምር እንዲቀለኝ ያደርገኛል። ቅድም እንዳለሽ ተከታታይ ላይም እዚህ ላይም የተለያየ ስለሆነ አብሮሽ የሰራው አንዳንዴ የሱ ሪፍሌክሽን ስለሆንሽ ካላገዘሽ ይከብዳልና ጎበዝ ነው፣ ሰርቶ የሚያሰራ ሰው ነውና አመሰግናለሁ። አንቺንም በጣም አመሰግናለሁ፣ እወድሻለሁ፣ በጣም አድናቂሽ ነኝ። አክብረሽ ስለጠራሽን ባለቤቴ ማመስገን ፈልጋለሁ። አዲስ ተጋቢ ነኝ። በብዙ ነገር ሰፖርት ያደርገኛል። ምርቃት ላይ መጥቶ ነበር። ስራዬን ይወደዋል፣ ያከብርልኛል። በጣም ማመስገን ፈልጋለሁ ስለሚያግዘኝ። አንተም አድናቂሽ ነኝ ምናምን ብትል ደስ ይላል። እኔም ቤተሰቦቼን በጣም ማመስገን ፈልጋለሁ። ያው ብዙ ናቸውና ሁሉንም እናቶቼን፣ አባቴን፣ አጎቶቼን ብዙ ፋሚሊ ነውና ወንድሞቼ፣ ታናሾቼ፣ ታላቆቼ ምክንያቱም አርት ውስጥ ለመግባት በሚደረግ ጥረት ውስጥ ፋሚሊ ከጎንሽ ከሌለ በጣም ከባድ ነው። በጣም ብዙ ታይም ነው የሚወስደው አርት ውስጥ ስኬት ላይ ለመምጣትና ይሄን ሁሉ ታይም ነው የታገሱኝ እና በጣም ማመስገን እፈልጋለሁ። ጓደኞቼ እንዳለችው ስቲል በቃ ማለት እስከሆነ ፊልም ድረስ የእነሱን ልብስ በቃ አምጡ ነው የምለው። በቃ እኔ ደውዬ በቃ እንደዚህ አይነት ልብስ አምጣ ምናምን እያልኩ መወስዳቸው የሰፈሬ ልጆች ሁሌ ሰፖርቲቭ ናቸው። ጓደኞቼ በጣም ሰፖርቲቭ ናቸው በሀሳብም በምንም እና ሁሉንም ማመስገን እፈልጋለሁ። ከዛ እኔን አምነው እድል የሚሰጡኝ ሰዎች በሙሉ በእውነት እድል ማግኘት በጣም ከባድ ነው። እድለኛ ስለሆንኩኝ ነው እድል ያገኘሁት ብዬ ነው የማስበውና እኔን አምኖኝ እድል የሰጡኝን ሰዎች በሙሉ ማመስገን እፈልጋለሁ። በቃ ከዚህ በኋላ ያለው ምናልባት ከሆኑ ጉዳዮች ላይ ታይቶ ምናልባት ነው እድል የሚሰጥሽ። ከዛ በፊት ለነበሩት ግን በቃ በጣም የሆነ እንትን ብርታት ይፈልጋል እኔን እድል ለመስጠትና ሁሉንም ማመስገን እፈልጋለሁ። እዚህ ፊልም ላይ ደግሞ አምነው ጆኒ በጣም ጓደኛዬ ነው፣ በጣም ቤስት ፍሬንድ። ሞዴሊንግ ላይ ረጅም ጊዜ አብረን ሰርተናል። ብዙ ማለት አዲስ ልጅ ለምን ምናምንም ተብሎ ነበረ፣ አምኖብኛል። ኪሩቤል በጣም ሰፖርቲቭ ነበረ። በጣም ሀሳብ ማለት አዲስ ሆኜ ሀሳብ ይቀበለኝ ነበር። የመጀመሪያ ፊልም የሆነው ሀሳብ ይቀበለኝ ነበር እና በጣም ነው ማመስገን ፈልገው። በጣም ጎበዝ ዳይሬክተር ነው። በጣም ማመስገን ፈልጋለሁ። ጆሲ እንደ ልምዱ ሳይሆን በቃ እኛን ሆኖ ነው የሰራው። ጆሴፍ ኢቦንጎ እኛን ሆኖ ነው የሰራው። ማለት እኛን ሆኖ ስልሽ በቃ እኔ ጀማሪ ነኝ እኔን ነው የሆነው። በቃ እውነት ወርዶ የሳቀ ምናምን አዲስ እንዳንሆን እንዳይሰማን አድርጓል። ሁሉም ክሩ በጣም ቤተሰብ ነበረ። ማመስገን ፈልጋለሁ። በጣም አመሰግንሻለሁ አንቺን እውነት በቃ
እድል ከሰጠሽኝ ሰዎች ውስጥ አንዱ ነሽ ብዬ ነው የማስበው። ከምር እና በጣም ነው የማመሰግነው። በጣም አድናቂሽ ነኝ። በለኝ ብዬው እና እንደ መጀመሪያ ኢንተርቪው እኔ የመጀመሪያ ኢንተርቪው ነው። በጣም ኢንተርቪው ፈራለሁና እንዲቀለን አድርገሻል። ውይይት ነው የሆነውና ቴንክ ዩ በጣም ስለ ሁሉም እግዚአብሔር ይመስገን። ተጀምሯል። አሁን ሰላም ፈጣሪን እግዚአብሔር እናቱን ማመስገን እፈልጋለሁ። ማለት ሄጄ የማለቅስባቸው ናቸው። በጣም ብዙ ቀን ሄጄ አልቅሼባቸዋለሁ እና ማመስገን እፈልጋለሁ። ራስ በጣም እግዚአብሔር ይመስገን ስለ ሁሉም። አመሰግናለሁ። እኔም በጣም እዚህ መጣችሁ አብራችሁኝ ስለቆያችሁ ፊልማችሁንም ደግሞ ለማስተዋወቅ እድሉን ስላገኘው ጥሩ ቆይታም ስለነበረን እናንተን አመሰግናለሁ። ተመልካቾችም እንግዲህ ብዙ ባለሙያዎች የፊልም ሰዎች ወደዚህ እንጋብዛለን። ሁሉም ፊልሙን ያስተዋውቃል። ያለነው ተመልካች እኛው ነን፣ እኔን ጨምሮና እየሄድን እያየን ሀሳብ አስተያየት እየሰጠን የሀገራችንን ሲኒማ ማሳደግ ይኖርብናል። ብዙ ጊዜ ዩቲዩብ ላይ እንደዚህ ፊልሞች ሰው ሲያይ ኧረ ማስታወቂያው በዛ እንደዚህ ሲባል ሌላ ገቢ የለም። በዛ ነው ማደግ የሚቻለው። እሱም ራሱ በቂም አይደለም፣ ግን ቢሆንም የኛ ድጋፍ ያስፈልጋልና እያየን አስተያየት ሀሳባችንን እንስጣቸው። እናመሰግናለን በጣም። ሰከላ ይቀጥላል።